ሌላው ቢቀር ከቬንዙዌላ እስከ ቴህራን ድረስ ያለቀሱ ንጹሃን እንባቸውን ወደ ላይ እየፈነጠቁ እውነት የለህማ እያሉ ፈጣሪያቸውን ውረድ ወይንም ፍረድ እያሉ በቤንጃሚን ኔታንያሁና በዶናልድ ትራምፕ ላይ ፈጣሪያቸው የቅጣት በትሩን አሳርፍ እያሉ ሲማጸኑ እርግጥ ባለ አእምሮ ብጡቅ የሆነ ልጇን ያጣችው አሜሪካ የሐዘን ዳርቻ ያድርግልሽ፣ ጥቁር ለብሰሽ በቃ ይበልሽ፣ አንቺ በሰው ሀገር ላይ የምታደርገውን ግፍ ፈጣሪ ተመልክቶ በአንቺ የግፍ ስራ ሌላውን አይቅጣ ብሎ ራት አንድ ጉርሻ ወደ አፋቸው አስገብተው አንድ ምክር ለግሰው ከብርጭቆው አንድ ጉንጭ ፉት ብለው ሌላ ምክር ሊመክሩ እንጂ እበላለሁ ብዬ ልበላ እችላለሁ፣ ፉትላለሁ ብዬ ጥይት ሊያጠጣኝ የሚችል ሊኖር ይችላል የሚለውን በልባቸው አልጠረጠሩም ነበር። እንዴት የመጣና አጠገባቸው የደረሰ ሞት ሳይዛቸው ይመለሳል ለብሎ ጥርሱን የነከሰባቸውም አልጠፋም። ድንጋጤያቸው እስኪለቃቸው ላባቸውን በነጭ መሐረብ እስከሚጠራርጉና እስከሚያደራርቁ እውነት አልሞትክም በሉኝ አልተጎዳህም በሉኝ ብለው በቅርብ ሰዎቻቸው እስኪመሰከር ከጥቃቱ 2 ሰዓታት በኋላ ዘግይተው ነው። ሁኔታው ለተመልካች ቤተሰብን ጥሎ መሸሽ ወይም ቸልተኝነት ቢመስልም ቤንጃሚን ኔታንያሁ የፕሮስቴት ካንሰር እንዳለባቸው በምርመራ መረጋገጡንና ወዲያውኑ ወደ ሕክምና መግባታቸውን ነው የተናገሩት። በሆቴሉ ውስጥ ዶሮ ገዝቶ ያስቀመጠ ይመስል ማረጃ ቢላ በእጁ ተገኝቶ ነበር ብሏል። በኋላ ግድያ ሊፈጽም ከመልአከ ሞት ጋር ተማክሮ የነበረው ገዳይ ሲገሰግስ ሟች ሲያረፋፍድበት በቁጥጥር ስር በዋለ ጊዜ እንደተነገረው ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ የሚቀርብላችሁ መርሃ ግብር ሲሆን በምድር ኃይል ፎሌን ሲነፋ፣ በባህር ኃይል ማስተሪንግ፣ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተሰናዳው የእሁድ ሚያዝያ 18 ቀን 2018 ዓ.ም የሞርስ ልዩ ዝግጅት እነሆ ጀመረ። ከወትሮው በተለየ ሁኔታ ሰሞኑን በአሜሪካ የተከሰተው አነጋጋሪ ጉዳይ ልብ የሚሰብር ነበር። በእርግጥ እንደ አገር አንቱ የተሰኘ ምሁር ማጣት ከባድ ነው። ለዚያውም ሳይንቲስት፣ ለዚያውም ሆን ተብሎ በእቅድና በሴራ የተፈጸመ ግድያ በሚመስል ሁኔታ የተገደሉት ሳይንቲስቶች ቁጥር ከ10 አልፎ 11 ብሎ 12 መድረሱ፣ የናሳ የኒውክሌር መሐንዲስ በተቃጠለ ቴስላ መኪና ውስጥ ሞቶ ተገኘ ከሚለው የመርዶ ዜና በስተግርጌ የሟች ሳይንቲስቶች ቁጥርም አሁን 12 ደርሷል ይላል የጂ24 ኒውስ ልዩ ዘገባ። ይህ በዩናይትድ ስቴትስ የጠፈር ምርምርና ከፍተኛ የቴክኖሎጂ ዘርፍ ውስጥ እየተከሰተ ያለው አጠራጣሪ ሁኔታን የዳሰሰው የጂ24 ልዩ ዘገባ የጆሹዋ ሌቭላንክ ታሪክ በአሁኑ ወቅት በዩናይትድ ስቴትስ ውስጥ አዲስ የጥርጣሬ ማዕበል ቀስቅሷል ባይ ነው። በናሳ የኤሮስፔስ ቴክኖሎጂዎች የኤሌክትሪክ መሐንዲስ የነበረው የ29 ዓመቱ ወጣት በሐምሌ ወር 2025 በአላባማ ገጠራማ መንገድ ላይ ሙሉ በሙሉ በቃጠሎ በወደመች ቴስላ ሞዴል 3 መኪና ውስጥ ሞቶ ተገኝቷል። የአስከሬኑ ሁኔታ በጣም ተጎድቶ ስለነበር ማንነቱን ለማረጋገጥ 3 ቀናት ወስዷል ነው ያለው ጂ24። ሌቭላንክ ተራ መሐንዲስ አልነበረም። የአሜሪካ የጠፈር ፕሮግራም እምብርት በሆነው በሃንትስቪል በሚገኘው የማርሻል የጠፈር በረራ ማዕከል ውስጥ እየሰራ የነበረ ሲሆን ወደ ማርስ ለሚደረጉ የወደፊት ጉዞዎች ታስቦ የተዘጋጀውን የኒውክሌር ሞተር ጨምሮ በኒውክሌር ግስጋሴ ፕሮጀክቶች ላይ መሪ ተመራማሪ ነበር። የእሱ የስራ ድርሻ እጅግ ምስጢራዊ የሆኑ መረጃዎችን ለማግኘት የሚያስችል ነበር።
ቤተሰቦቹ ሐምሌ 22 ቀን ጠዋት ወደ ስራ ሳይመጣ ሲቀር ጠፍቷል ብለው ሪፖርት አድርገው ነበር። ይህም ለእሱ የማይለመድ ባህሪ ነበር። ስልኩን፣ የኬስ ቦርሳውን፣ አልፎ ተርፎም ውሻውን በቤቱ ትቶ ነው የወጣው። የቴስላ መኪናው መረጃ እንደሚያሳየው ተሽከርካሪው ወደ ገጠራማው መንገድ ከማምራቱ በፊት በሃንትስቪል ዓለም አቀፍ አውሮፕላን ማረፊያ ለ4 ሰዓታት ቆሞ ነበር። የእሱ ሞት አሳሳቢ የሆነ ከመጣው ዝርዝር ጋር ተቀላቅሏል። ከ2022 ጀምሮ ከናሳ ፕሮግራሞች፣ ከኒውክሊየር፣ ከኤሮስፔስ እና አልፎ ተርፎም ሚስጥራዊ ከሆኑ የዩፎ ምርምሮች ጋር ግንኙነት ያላቸው ቢያንስ 12 ሳይንቲስቶች በአጠራጣሪ ሁኔታ ሞተዋል ወይም ደብዛቸው ጠፍቷል። ፕሬዚዳንት ዶናልድ ትራምፕ መደበኛ ግምገማ እንዲደረግ ያዘዙ ሲሆን ኤፍቢአይ አሁን ሊኖሩ የሚችሉ ግንኙነቶችን እያጣራ ይገኛል። በመዝገቡ ውስጥ ካሉት ስሞች መካከል በጡረታ የተገለሉ ጀነራል ዊሊያም ማካስላንድ፣ የሎስ አላሞስ ሳይንቲስቶች አንቶኒ ቻቬዝ እና ሜሊሳ ካሲያስ እንዲሁም በካሊፎርኒያ የጠፋችው መሐንዲስ ሞኒካ ሬዛ ይገኙበታል። ጥያቄዎች እየተከማቹ ነው። እነዚህ ሳይንቲስቶች አንድ አካል እንዲታወቅ የማይፈልገውን ምን አይነት ሚስጥር እያውቁ ነበር ብሎ እየጠየቀው G24 ኒውስ ሚዲያ ነው። እርግጥ ባለ አእምሮ ብጡቅ የሆነ ልጇን ያጣችው አሜሪካ የሐዘን ዳርቻ ያድርግልሽ፣ ጥቁር ለብሰሽ በቃ ይበልሽ፣ አንቺ በሰው ሀገር ላይ የምታደርገውን ግፍ ፈጣሪ ተመልክቶ በአንቺ የግፍ ስራ ሌላውን አይቅጣ ብሎ የዋህ የሆነ ክፋትን በክፋት ለመመለስ የማይወድ ሁሉ ተመኘ እንጂ ሌላው ቢቀር ከቬንዙዌላ እስከ ቴህራን ድረስ ያለቀሱ ንጹሃን እንባቸውን ወደ ላይ እየፈነጠቁ እውነት የለህማ እያሉ ፈጣሪያቸውን ውረድ ወይንም ፍረድ እያሉ በቤንጃሚን ኔታንያሁና በዶናልድ ትራምፕ ላይ ፈጣሪያቸው የቅጣት በትሩን አሳርፍ እያሉ ሲማጸኑ መክረማቸው አደባባይ የወጣ ፀሐይ እየሞቀው ጉዳይ ነበር። የሚሰራውን ስራ ለህዝብ ለማድረስ ጋዜጠኞች ሚናቸው አጠያቂ አይደለም እና ትራምፕ ማን እንደፈለጉ እንጃ የሐሰተኛ ዜና አሰራጮችን መጋፈጥ፣ ስብሰባና የራት ግብዣ በተጣመረበት መርሃ ግብር ላይ ተገኝተው ጋዜጠኞች ጋር ቆጭ ብለው አሜሪካ እንድትቀድም የሐሰት ዜና ተሰራጩ ብለው ራት አንድ ጉርሻ ወደ አፋቸው አስገብተው አንድ ምክር ለግሰው ከብርጭቆው አንድ ጉንጭ ፉት ብለው ሌላ ምክር ሊመክሩ እንጂ እበላለሁ ብዬ ልበላ እችላለሁ፣ ፉትላለሁ ብዬ ጥይት ሊያጠጣኝ የሚችል ሊኖር ይችላል የሚለውን በልባቸው አልጠረጠሩም ነበር። ፕሬዝዳንት ትራምፕ ቅዳሜ ምሽት ከኤርፎርስ ዋን አውሮፕላናቸው በመውረድ በቀጥታ ወደ ዋሽንግተን የጋዜጠኞች ራት ግብዣ አመሩ ያለው G24 ኒውስ ትራምፕ በስልጣን ላይ እንዳሉ በታዋቂ የሚዲያ አካላት የራስን ፍቅር ማሳያ ግብዣ ላይ ሲገኙ የመጀመሪያው ነው ብሏል። ሲቀጥልም በመጀመሪያው የስልጣን ዘመናቸው ለ4 ዓመታት ያህል እርሳቸውንና የሚያገለግሉትን የአሜሪካን ሕዝብ በጥላቻ በውሸትና በተቀነባበሩ ወሬዎች ሲያጠቁ ከነበሩ የፕሬስ አካላት ጋር ላለመተባበር በመወሰን በግብዣው ላይ ሳይገኙ መቆየታቸውን አስታውሶ ትራምፕ ምሽቱን በበላይነት ሊቆጣጠሩትና ያለምንም ይቅርታ አድሏዊነታቸውን ሊያጋልጡባቸው እንደሚችሉ በማሰብ ወዲያውኑ ንዴት ሳያንገበገባቸው አልቀረም ይላል። ከእራት ግብዣው በኋላ ሚዲያው በድንጋጤ ሲረበሽ፣ እርሳቸው ግን ወደ ዋሽንግተን ቤተ መንግስት በመመለስ አሜሪካ ትቅደም ለሚሉት ቅድሚያ ለሚሰጧቸው ተግባራት ስራቸውን ይቀጥላሉ ተብሎ ተገመተ፣ ተጠበቀ እንጂ ፈጣሪ እንኳን አተረፎ የሚላቸው ወዳጅ በድንጋጤ ከው የማለቱን ያህል ቢሮአቸውን የማጣበቡ፣ መኖሪያቸውን የማስጨነቁ፣ ስልካቸውን የማስጨነቁን ያህል እንዴት የመጣና አጠገባቸው የደረሰ ሞት ሳይዛቸው ይመለሳል
ለብሎ ጥርሱን የነከሰባቸውም አልጠፋም። ቅዳሜ ምሽት ዋሽንግተን ሂልተን ሆቴል በተካሄደ የዋይት ሃውስ ዘጋቢዎች ራት ግብዣ ላይ ጥቃት ለማድረስ የጦር መሳሪያ ታጥቆ ድንገት መተኮሱ ባይሆንልኝ ብሎ በሆቴሉ ውስጥ ዶሮ ገዝቶ ያስቀመጠ ይመስል ማረጃ ቢላ በእጁ ተገኝቶ ነበር ብሏል። በኋላ ግድያ ሊፈጽም ከመልአከ ሞት ጋር ተማክሮ የነበረው ገዳይ ሲገሰግስ ሟች ሲያረፋፍድበት በቁጥጥር ስር በዋለ ጊዜ እንደተነገረው የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና በርካታ የአሜሪካ ከፍተኛ ባለስልጣናት የተገኙበት ምሽቱ የእራት ግብዣ ላይ ፕሬዝዳንት ትራምፕ ምንም ጉዳት ሳይደርስባቸው በፍጥነት ካዳራሹ ሲወጡ ፈጥኖ መውጣት ያልሆነላቸው ጠረጴዛ ስር ተሸሸጉ። አንድ የፖሊስ ኃላፊ ለኤፒ ዜና ወኪል ግለሰቡ ተኩስ እንደከፈተ ገልጸው የትራምፕ ጽዋ ሲደፋ እርሱ ሊጨልጠው ቀርቦለት ነበር። የእርሱም ቀን ይህች ቅዳሜ ምሽት አልነበረ እና ተረፈ። እናም አንድ የፖሊስ አባል የጥይት መከላከያው ላይ ቢመታም በጥሩ ሁኔታ ይገኛል ብለዋል። ተጠርጣሪው ኮል ቶማስ አለን የተባለ የ31 ዓመት ሰው እንደሆነ ይፋ የተደረገ ሲሆን ትራምፕ የታመመ ሰው ሲሉ በታመመ ሰው ህይወታቸው ባለመነጠቁ ደስ ሲላቸው ተጽዕኖ ስታሳደር ይከታተሉሃል፣ ተጽዕኖ በማትፈጥርበት ጊዜ ደግሞ ይረሱሃል አሉ። ተጽዕኖ ያሳደሩት በቬንዙዌላና በቴህራን ያደረጉት ይሁን ከአውሮፓ ሀገራት ጋር መቃቃር መጀመራቸውን ተጽዕኖ አድርገውት ይሁን የልብ ጓደኛቸው ነታንያሁ በመሆናቸውና ተማክረው የሚያደርጉትን ድርጊት ተጽዕኖ አድርገው ተመልክተውት ይሁን እንጃ ያም ማለያ ፕሬዝዳንት ትራምፕ በታመመ ሰው የተሞከረውንና ይህም ተጽዕኖ በማሳደራቸው መሆኑን የተናገሩት ድንጋጤያቸው እስኪለቃቸው ላባቸውን በነጭ መሐረብ እስከሚጠራርጉና እስከሚያደራርቁ እውነት አልሞትክም በሉኝ አልተጎዳህም በሉኝ ብለው በቅርብ ሰዎቻቸው እስኪመሰከር ከጥቃቱ 2 ሰዓታት በኋላ ዘግይተው ነው። ሞትን የደገሰ ሰው በለስ አይቅናህ ብሎት እንጂ በራት ግብዣው ፕሬዝዳንት ትራምፕ ብቻ ሳይሆኑ ምክትል ፕሬዝዳንቱ ጄዲ ቫንስ፣ የመከላከያ ሚኒስትሩ ፒት ሄግሴት፣ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮና ሌሎች በርካታ የትራምፕ አስተዳደር ባለስልጣናት ተገኝተው ነበር። ወዲያውኑ ፕሬዝዳንት ትራምፕና ምክትል ፕሬዝዳንት ጄዲ ቫንስ በፍጥነት ከመድረኩ እንዲነሱና እንዲወጡ ሲደረጉ ዶናልድ ትራምፕ በጠባቂዎቻቸው ተሸፍነው ከመድረኩ እንዲነሱና እንዲወጡ ሲደረጉ ሚዛናቸውን ስተው መሬት ላይ ወድቀው ተንደባለው ነበር የሚልም ዘገባ ተሰምቷል። ግን አሉ የባለስልጣናት ሚስቶች፣ ግን የጥበቃና የደህንነት አካላት ፕሬዝዳንቱን ይዘዋቸው ሲወጡ የትዳር አጋሮች ለፕሬዝዳንቱና ለምክትል ፕሬዝዳንቱ የተመደቡ የደህንነት ሰዎች ቅድሚያ የሚሰጡት ለነሱ ብቻ ነው። እነሱን ከአደጋ ቀጣና ማስወጣት ሁኔታው ለተመልካች ቤተሰብን ጥሎ መሸሽ ወይም ቸልተኝነት ቢመስልም ይህ የተለመደ የደህንነት አሰራር ነው ሲሉ ወዲያውኑ የፕሮቶኮል ሰዎች ቅሬታውን አስመልክተው መልስ ለመስጠት ቢሞክሩም ሚስቶች በደህንነት ሰዎች ላይ አዝነዋል። ዋና ሰዎች የሀገሪቱ ውሳኔ ሰጪዎችን ማለታቸው ነው በራሳቸው የደህንነት አካላት በፍጥነት እንዲወጡ ይገደዳሉ። እንዲህ አይነት ጉዳይ ሲገጥም ቆዩኝ ሚስቴን ላምጣት ቢል እንኳን የደህንነት ቡድኑ እድል አይሰጠውም። ፕሬዝዳንቱም ሆነ ምክትላቸው በእንዲህ ያለ ጊዜ የደህንነትና ጥበቃ ቡድንን ትዕዛዝ ነው የሚከተሉት በማለት የሚመለከተው አካል ለማብራራት ቢሞክርም በተመሳሳይ ሌላ የተመደበ የደህንነትና ጥበቃ ቡድን የትዳር አጋሮቻቸውን ቤተሰቦቻቸውን ይጠብቃል አለ። ታዲያንን ይበል እንጂ የጥቃቱ ጊዜ የት ነበሩ ጠባቂዎቹ? መቼ አዳኑን የሚል ሙግት ይዘዋል ሚስቶች የሚለው እየተሰማ ነው። ግን የጋዜጠኞች ራት ግብዣ ላይ ገበታ ይዘረጋል ሲባል ትራምፕን ነፍሳቸውን አጥፍቶ ሬሳቸውን ለመዘርጋት የደፈረው የጦር መሳሪያና ቢላ ይዞ ገብቶ የሂልተን ሆቴልን አዳራሽ በጥይት ባሩድ ያጠነው ደፋር ማን ነው ብሎ የሚጠይቅ አይጠፋም። ከዜና ባሻገር የጂ24 ዘገባ እንዲህ ብሎ ምላሽ ሰጥቷል።
መታወቂያ ስሙ አክል ቶማስ አለን ይባላል። የ31 ዓመት ወጣት የቶራንስ ካሊፎርኒያ ነዋሪ፣ የካልቴክ መካኒክ ኢንጂነሪንግ ምሩቅ፣ በኮምፒውተር ሳይንስ የማስተርስ ዲግሪ ያለው፣ በሲ2 ኤዱኬሽን የትርፍ ጊዜ መምህርና የግል አሰልጣኝ፣ የታህሳስ ወር 2024 የዓመቱ ምርጥ መምህር ተብሎ እየተመረጠ ወላጆች ልጆቻቸውን እንዲያስተምር ያመኑት ሰው መሳሪያ አነስቶ የአሜሪካን ፕሬዝዳንትን ለመግደል ሞከረ። ይህ ግለሰብ በጥቅምት ወር 2024 በአክት ብሉ በኩል ለካማላ ሃሪስ $25 እርዳታ አድርጓል። ምንም እንኳን የፖለቲካ ፓርቲ ምርጫ እንደሌለው ቢመዘገብም ይህ ወጣት አእምሮዎችን ሲቀርጽ የነበረ የካልቴክ ምሩቅ መምህር ለፖለቲካ ጥያቄዎች መልሱ ጥቃት ነው ብሎ ወስኗል። የፖለቲካ የፈቃድ ስርዓት ውጤት ይህ ነው። የአእምሮ ህመምተኛ መሆን አያስፈልግህም። በኤፍቢአይ የክትትል ዝርዝር ውስጥ መሆንም አይጠበቅብህም። ፕሬዝዳንቱ እንደ ሂትለር ናቸው። ዲሞክራሲ እያበቃለት ነው። መቃወም የሞራል ግዴታ ነው የሚሉ ንግግሮችን ለዓመታት ስትሰማ ከቆየህ በኋላ በመጨረሻ የዓመቱ ምርጥ መምህር የነበረ ሰው ጠመንጃ ያነሳል። ሰኞ ዕለት ልጆች ሲያስተምር የነበረ ሰው አርብ ዕለት በፕሬዝደንቱ ላይ ተኩስ ከፈተ ያለው G24 ኒውስ ግን ለምን የሚለውን ያልተመለሰ ጥያቄ ብሎታል። እንዲህ አይነት የህይወት ፈታኝ ጉዳይ በገጠመ ጊዜ ወዳጅ ይፈተናል፣ ጠላትም ቢሆን እንዲሁ እና በፕሬዝዳንት ትራምፕ ላይ ከተሰነዘረው ጥቃት በኋላ የኢራን ባለስልጣናት ፕሬዝዳንት ፔዜሽኪያን እና ፈጉባኤ ጋሊባፍን ጨምሮ የተቀናጀ ምላሽ ሰጡ። ትራምፕን የማይረባ ሲሉ የጠሩ ሲሆን በኢራን ላይ የጀመረውን ጦርነት ውድቀት ለመሸፈን ውሸቶችን እየፈበረከ ነው ሲሉ ከሰሱ። ከሞት በተረፉ ስማቸውን አጠፉ። የኢራኑ ፕሬስ ቲቪ ትራምፕ በኢራን ውስጥ ክፍፍል አለ በሚል ልቦለድ ወሬዎችን እየነገደ ነው ሲል ዘግቧል። ትራምፕ ለጥቃቱ ኢራንን በቀጥታ ባይከሱም በኢራን ላይ የጀመርኩትን ጦርነት ከማሸነፍ አያግደኝም ማለታቸውን ተከትሎ ጥቃቱ እንደተሰማ ማህበራዊ ሚዲያ ጥቃቱ ራሳቸው ትራምፕ ያቀነባበሩት ነው በሚል ክሶች ተሞላ። በጋዛ ጉዳይ ሲማከሩ በቴህራን ጉዳይ ጉልበት የበርታ ሲባባሉ የነበሩት ጓደኛቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በፕሮስቴት ካንሰር ተይዘው ሕክምና ማድረጋቸውን ያስታወቁት ትራምፕ ካልታሰበው ጥቃት በዳኑ ቅጽበት ነበር። ለህመሙም አስፈላጊውን ሕክምና ማድረጋቸውን ይፋ ያደረጉት ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የፕሮስቴት ካንሰር እንዳለባቸው በምርመራ መረጋገጡንና ወዲያውኑ ወደ ሕክምና መግባታቸውን ነው የተናገሩት። እንዲህም አሉ ኔታንያሁ፣ ህመሙ በጊዜ ተገኝቷል። አስፈላጊው የሕክምና ክትትል ተደርጎልኝ በጥሩ ጤንነት ላይ ይገኛለሁ አሉ። ትረፊ ያላት ነፍስ ከጠየትም ከካንሰርም ትተርፋለች ተብሎ በማሳያነት የተነገረላቸው የ75 ዓመቱ ጠቅላይ ሚኒስትር ከሕክምናው ጎን ለጎን መደበኛ የመንግስት ስራቸውን እያከናወኑ መሆኑን ተመላክቷል። ይህንን መረጃ አስነብበው በመቋጫው እስራኤል በከፍተኛ ቀውስና ጦርነት ውስጥ ባለችበት ወቅት መረጃው መውጣቱ በሀገሪቱ ፖለቲካ ላይ ትኩረትን ስቧል ያለው አልአረቢያ ነው። ወጣም ወረደ ትራምፕን የሳተው ሞከርኩ ከተባልኩ አይቀር በሚል ሌሎች ላይ ቃታ ያልሳበውን ግለሰብ የህግ አስከባሪ አካላት መለየታቸውና መያዛቸው ብቻ ሳይሆን 58 የሚሆኑ ጥይቶች መተኮሳቸውንና አንድ የሚስጥር አገልግሎት ወኪል በጥይት መከላከያ ልብሱ ላይ ተመቶ ሆስፒታል መግባቱን በማረጋገጥ ወሬዎቹን አስተባብለዋል። ፌዴራል አቃቤ ህግ ጃኒን ፒሮ በግለሰቡ ላይ በጦር መሳሪያ ጥቃትና በፌዴራል መኮንን ላይ ጉዳት በማድረስ ክስ መመስረቱን አስታውቀዋል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ ቤተሰቦቻችን በሞርስ የበላይ ጠባቂ ተዘጋጅቶ ወደ እናንተ ሲደርስ የነበረው የእሁድ ሚያዝያ 18 ቀን 2018 ዓ.ም የሞርስ ልዩ ዝግጅት ስትከታተሉት የነበረውን ይመስል ነበር። ልዩ ዝግጅቱን ወደ እናንተ ያደረስኩት
ኢዮብ ደመቀ ነበርኩ። በቀጣይ መርሃ ግብር እንገናኛለን። እስከዛ ድረስ ጤና ይስጥልኝ።